ሰላም በድጋሚ እንዴት ውላችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ተጀምሯል ዛሬ በመላው የክርስትና እምነት ተከታዮች ዘንድ የመስቀል ደመራ በዓል በተለያዩ ስነ ስርዓቶች ይከበራል ይሄንን መነሻ በማድረግ ዜናዎቻችንን ደግሞ እሱ ላይ ትኩረት አድርገን ከናንተ ጋር ቆይታ እናደርጋለን ከ7 ሰዓት እስከ 8 ሰዓት ድረስ ነው አብረናችሁ ቆይታ የምናደርገው አብራችሁን እንድትቆዩ እንጋብዛችኋለን እንኳን አደረሰሽ ለጻንት እንኳን አብሮ አደረሰን ተመልካቾቻችንም እንኳን ለመስቀል ደመራ በዓል አደረሳችሁ ዛሬ በልዩ ሁኔታ እንደዚህ አምሮብን የመስቀል ደመራ በዓልን ከዚህ ከስቱዲዮ በዜና ኢትዮጵያችን እየታደማችሁ ትገኛላችሁ በምዕራፍ 2 ነው የተገናኘነው አቤት ጉዳዮቻችንን እናስቀድም የመስቀል ደመራ በዓልን ለማክበር በተለያዩ አካባቢዎች ዝግጅት እየተደረገ ነው በሌላ ጉዳያችን ፕሬዝዳንት ታዬ አጽቀሥላሴ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያ በማድረግ የአፍሪካን ውክልና በማረጋገጥ ጉዳይ አስቸኳይ እርምጃ እንዲወስድ ጥሪ አቀረቡ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ መጻኢ ዕድል ብሩህ መሆን ኢትዮጵያ አስተማማኝ ግልጽና ምሳሌ የሚሆን ለሰላማዊ አገልግሎት የሚውል የኒኩለር ፕሮግራም ለማልማት ዝግጁ መሆኗን ተናገሩ ከውጭ ከመረጥላችሁ ጉዳይ ተርኪ ከሩሲያ የምትገዛውን ነዳጅ እንድታቆም አሜሪካ ጥሪ አቀረበች በስፖርት ዘገባችን የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀናት በሚደረጉ ጨዋታዎች ይመለሳል የሚለው አበይት ጉዳዮቻችን ናቸው የተወደዳችሁ ዜና ኢትዮጵያችን አቤት ጉዳዮችን አስቀድሞ ነው ያደረሳችሁ ዛሬ እንዳልነው የደመራ መስቀል በዓል ነው ወይም መስቀል ደመራ በዓል ነው ስለዚህ ከዚህ ከስቱዲዮ በጥቂት ደቂቃዎች በኋላ ከጥቂት ሰዓታት በኋላ ካንዶ የተወለ ሰዓታት በኋላ የደመራ ስነ ስርዓት በተለያዩ ሀገሪቱ አካባቢዎች እንዲሁም መስቀል አደባባይ በድምቀት የሚከበርበት ስነ ስርዓት ይካሄዳል ይህን ዜና ኢትዮጵያችንን እየመራን ኔሮዛ መኮንን ባልደረባዬ ነጻነት ፍቅሩ ወደናንተ ያሻገርን ቆይታ የምናደርግ ነው የሚሆነው ከዛ ወጣ ያሉ ሌሎች ዘገባዎችም እንደዚሁ ይዘናል አዎ የተለያዩ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው የተለያዩ ዘገባዎችን ያደርሱናል ቀደም ሲል እንዳነሳ ነው ዛሬ መስቀል ደመራ በዓል ነው ይሄንን በተመለከተ ዋዜማው ምን ይመስላል የግብይት ሂደቱስ እንዴት ያለ ነው ስንል እንጠይቃለን በቀጥታ መስመሮቻችን የምንመለከታቸው ባልደረቦቻችን ብሩክታይት አስራት መርካቶን የምትገኘው ዛሬ ዋዜማ ነው የበዓሉ ግብይት ምን ይመስላል የሚለውን ትነግረናለች ከዛም አልፎ ቅድስት ማሞ እንደዚሁ ሾላ ገበያ ነው የምትገኘው ሁለቱ ባልደረቦቻችን የግብይት ሂደቱ ምን እንደሚመስል መረጃዎችን ያደርሱናል ባየሙላት አዳማ ይገኛል የመስቀል ደመራ በዓል ዋዜማ ምን እንደሚመስል እዛ ያለውን ድባብ የሚያስቃኘን ይሆናል እንዲሁም ሌሎች ባልደረቦቻችን በቀጥታ መስመሮቻችን ላይ ይታዩኛል ቶማስ አይሎን ከድሬዳዋ እየተመለከትን ነው ቀደም ሲል በምዕራፍ 1 ተገናኝተናል ድሬ ምን መስላለች የደመራ በዓልን እንዴት ልታከብር ተዘጋጅታለች ተጨማሪ የሆነ መረጃ ወደ ኋላ ላይ እንደዚህ የሚያደርሰን ይሆናል ራሄል ፍሬው ወደ ባህር ዳር ስንሻገር እናገኛታለን በባህር ዳር ከተማ የመስቀል ደመራ በዓል ቅድመ ዝግጅት ምን ገጽታ አለው እንደዚሁ ከሷም ወደ ኋላ ላይ የምንከታተል ይሆናል ከዛ በተጨማሪ እንግዶችንም ጋብዘን እንግዲህ የደመራ መስቀል በዓል ያለውን ገጽታ በስፋት እየቃኘን እንቆያለን አብራችሁን ዝለቁ ዮሃ አበባዬ መስቀል ህብረት የብርሃን መንገድ ቀያሽ ነው ዮሃ አበባዬ መስከረም ጠባዬ ሁሉም ነገ ለሚሆነው ለተሻለው ብርሃን የሚያበረክተው የማይተካ ድርሻ አለው ህዝበ ኢትዮጵያን መሰባሰብ መተባበር አንድ ላይ ተደምሮ ደምቆ ለመቆም የድል ብርሃን ለመሆንም ቁልፉ ጉዳይ ነው በመስቀል ደመራ
መስቀል ደመራ ኢዮሃ አበባዬ መስቀል ደረሳችሁ እንደናችሁ ኢዮሃ አበባዬ መሰባሰባችንን ይባርክልን። ህብረታችን አይወሰድብን። ከደመራው ብርሃን ከጠበቀው አንድነታችን ሊመጣ ካለው አዲስ ቀን አይነጥለን። አመት አመት ያቆይልን። አንድ እጅ ብቻውን እንዲሉ አንድ እንጨትም እንዲሁ ነው። የደመራው ብርሃን የደመራው ጢስ የሚበልጠውን ብርሃን እንዳመላከተው ሁሉ የእኛም መሰባሰብና መደመር ለበረታቸው ለጸናችሁ ኢትዮጵያ መሰረትነቱ እንዲሁ ነው። መልካም የመስቀል በዓል። ዜና ኢትዮጵያ ላይ ትገኛላችሁ። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ፕሬዝዳንት ታዬ አጽቀሥላሴ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያ በማድረግ የአፍሪካን ውክልና በማረጋገጥ ጉዳይ አስቸኳይ እርምጃ እንዲወስድ ጥሪ አቅርበዋል። ኢትዮጵያ የባህር በር ለማግኘት ጥረቷ ሰላማዊ አማራጭን እንደምትከተልና የቀይ ባህርና የህንድ ውቅያኖስ የባህር ላይ ጉዞ ደህንነትን ለማስጠበቅ ከሀገራት ጋር በትብብር እንደምትሰራም ገልጸዋል። ይመራደም በጉዳዩ ላይ ተጨማሪ ዘገባ አለው። በኒውዮርክ እየተካሄደ በሚገኘው 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ንግግር አድርገዋል። ፕሬዝዳንት ታዬ የኢትዮጵያን አቋም ባቀረቡበት ንግግራቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን በማሻሻል የአፍሪካን ውክልና የማረጋገጥ ጉዳይ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። We reiterate our call for urgent action to reform the United Nations Security Council. የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወስድ እንጠይቃለን። የጸጥታው ምክር ቤት በሚያደርገው ማሻሻያም አፍሪካን በምክር ቤቱ ውክልና ስለማግኘት ቅድሚያ ሊሰጥ ይገባል። ለአፍሪካ የረጅም ጊዜ የፍትህ መረጋገጥ ጥያቄ አቋራጭ ወይንም ግማሽ መፍትሄ የለም። ኢትዮጵያ በአፍሪካ በህዝብ ብዛቷ ሁለተኛ ደረጃን የያዘችና ተከታታይነት ያለው የኢኮኖሚ እድገት ለማረጋገጥ የባህር በር በእጅጉ የሚያስፈልጋት በመሆኑ ለዚህም ዲፕሎማሲያዊና ሰላማዊ አማራጮችን እንደምትከተል ተናግረዋል። Ethiopia with its second largest population in Africa. ኢትዮጵያ በአፍሪካ ሁለተኛውን ትልቅ የህዝብ ብዛት ያላት በመሆኗ ከፍተኛ የባህር ንግድ የሚካሄድበትን የቀይ ባህርና የህንድ ውቅያኖስ የባህር ጉዞ ደህንነት ትልቅ ቦታ ትሰጣለች። ማንም ሀገር በጂኦግራፊ እስረኛ ሆኖ የእድገት የፋይናንስና የቴክኖሎጂ እድሎችን ማጣት የለበትም ብለን እናምናለን። ኢትዮጵያ ከሌሎች ሀገራት ጋር በመሆን በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ ሁሉም ሀገሮች እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ ትሰራለች። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲና ሰላማዊ አማራጮችን ትከተላለች። የታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ በየዓመቱ 20 በመቶ እያደገ የመጣውን የኃይል ፍላጎት ለማሟላት ትልቁን ድርሻ የሚወጣ መሆኑን ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው አንስተዋል። የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁም ኤሌክትሪክ ኃይል ተደራሽ ላልሆኑ 60 ሚሊዮን ኢትዮጵያውያን ንጹህ የኃይል አማራጭ እንዲያገኙ የሚያደርግ ነው ብለዋል። With entry into force of the agreement on the Nile River Basin Cooperative Framework, የናይል ወንዝ የትብብር ማዕቀፍ ወደ ተግባር ገብቷል። በዚሁ ማዕቀፍ የሚዘጋጀው የናይል ወንዝ ተፋሰስ ኮሚሽንም ወደ መቋቋም ደረጃ ተቃርቧል። ሌላኛው በኢትዮጵያ አዲስ ዓመት ዋዜማ ላይ የተመረቀውና ለታዳሽ ኃይል አቅም ማደግ ትልቅ አስተዋጽኦ ያለውን የታላቁ ህዳሴ ግድብ የተበሰረበት ነው። 5150 ሜጋዋት ኤሌክትሪክ ኃይል የሚያመነጨው የታላቁ ህዳሴ ግድብ ንጹህ ኃይል ለሁሉም ለማዳረስ ያለንን ቁርጠኝነት የሚያሳይ ነው። ህዳሴ ግድቡ በምንም አማራጭ ኤሌክትሪክ ላላገኙ 60 ሚሊዮን ኢትዮጵያውያን ኃይል የሚሰጥ ነው። ግድቡ ከኢትዮጵያም አልፎ በኤሌክትሪክ መሰረተ ልማት ቀጠናዊ ትስስርን የሚያጠናክር ነው። ፕሬዝዳንት ታዬ አፍሪካን ኢላማ ያደረጉ የኃይልና የንግድ ማዕቀብ እርምጃዎች እንዲነሱ የጠየቁ ሲሆን ዓለም አቀፍ ጸረ ሽብር ዘመቻ ተጠናክሮ እንዲቀጥልና የዓለም አቀፉ ማህበረሰብም በሶማሊያ ለተሰማራው የአፍሪካ ህብረት የሰላም አስከባሪ ኃይል ድጋፉን እንዲያጠናክር ጥሪ አቅርበዋል። ዝርዝር ዘገባዎቻችን ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ መጻኢ ዕድል ብሩህ መሆን ኢትዮጵያ አስተማማኝ፣ ግልጽና ምሳሌ የሚሆን ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራም ለማልማት ዝግጁ መሆኗን ተናገሩ። ጠቅላይ ሚኒስትሩ በሩሲያ እየተካሄደ ባለው የዓለም አቀፍ የአቶሚክ ሳምንት ጉባኤ ላይ መልእክታቸውን አስተላልፈዋል። መስከረም ቸርነት
ኢትዮጵያና ሩሲያ ምዕተ ዓመትን የተሻገረ የሁለትዮሽ ግንኙነት ያላቸው ሀገራት ናቸው። ሩሲያ በማያዋዥቅ የዘመናት የሁለትዮሽ ግንኙነት ውስጥ የኢትዮጵያ ስትራቴጂክ አጋር ሆናም የዘለቀች ነች። ሀገራቱ ለዘመናት ያሻገሩትን ግንኙነት ይበልጥ ለማጠናከር ያስችል ዘንድም በሰላማዊ የኒውክሌር ፕሮግራም በጋራ ለመስራት ከስምምነት ደርሰዋል። በዓለም አቀፉ አቶሚክ ፎረም ላይ የተሳተፉ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከሩሲያ አቻቸው ቭላዲሚር ፑቲን ጋር የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልበት መንገድ ላይ መክረዋል። We do have very strong bilateral relationship. ጠንካራ የሁለትዮሽ ግንኙነት አለን። በርካታ የምንጋራቸው ነገሮች አሉን፣ በታሪክ፣ በሃይማኖት እንዲሁም በፖሊሲ። ሁለቱ ሀገራት የጋራ ተጠቃሚነትን መሰረት ያደረገ የልማትና ዲፕሎማሲያዊ ግንኙነት ነው ያላቸው። ይህ ጉብኝትም ግንኙነታችንን የበለጠ ያጠናክረዋል። ቀጣይ የሚኖረን ስብሰባ በኢትዮጵያ እንደሚሆን ተስፋ አደርጋለሁ። I'm sure this visit will also strengthen that bilateral relationship to the next level. የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ኢትዮጵያ ከአፍሪካ ታማኝ አጋር መሆኗን አንስተው በተለያዩ መስኮች ያላቸውን ትብብር እያደገ መምጣቱን ተናግረዋል። Currently our relations are developing in a gradual way. Our trade በአሁኑ ወቅት የሁለትዮሽ ግንኙነታችን ቀስ በቀስ እያደገ ነው። በንግድ ያለን ግንኙነት እያደገ ነው። በባለብዙ ወገን ግንኙነትም በጋራ እየሰራን ነው። በሰው ኃይል ልማትና መሰል መስኮች ያለን ትብብር እያደገ መጥቷል። በዚህ ዓመት መጀመሪያም ከፍተኛ የሩሲያ ባለስልጣናት ወደ ኢትዮጵያ መጥተው ነበር። ሀገራቱ በዘላቂነት ግንኙነታቸውን እያሳደጉ ነው። በዚህም ደስተኞች ነን። We are very happy to see you once again. Welcome. ሀገራቱ ንጹህ የኃይል ማመንጫ የሚሆን የኒውክሌር መርሃ ግብር ለማልማት ከስምምነትም ደርሰዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት ተርታ ተሰልፋለች አሉ ሲሆን ሀገሪቱ በብዙ መልኩ እየተለወጠች ነው። ይህንኑ ለማረጋገጥና እውን ለማድረግ ደግሞ ለኃይል ምንጭ የሚሆን የኒውክሌር ፕሮግራም ያስፈልገናል ብለዋል። Our vision goes beyond today to transform our nation. ራዕያችን ዛሬን ይሻገራል። ሀገራችንን ለመለወጥ የሚቻልበትን መንገድ ሁሉ እንፈልጋለን። በዚህ ረገድ የኒውክሌር ቴክኖሎጂ አስተማማኝ የኃይል ምንጭ ነው። ደህንነታችንን ለማጠናከር ለምቹ የውሃ አጠቃቀም ተመራማሪዎቻችንን በፈጠራ ለማብቃትና መሰል ነገሮች አስፈላጊ ነው። ለኛ ኒውክሌር ለኃይል ምንጭ ብቻ አይደለም፣ የሀገር ውስጥ አቅማችንን ለማሳደግ እና ለሰው ሰራሽ አስተውሎትም ያስፈልገናል። An active participant in artificial intelligence, in industry and innovation. ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር የተፈራረሙ ሲሆን የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ የተፈራረሙትን ሰነድ ተለዋውጠዋል። And Ethiopian Electric Power to develop a nuclear power plant project in Federal Democratic Republic of Ethiopia. ከዚህ ጉዳይ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ባለም አቀፉ የአቶሚክ ሳምንት ጉባኤ ላይ በሩሲያ ተሳትፎ ያደረጉ መሆኑ ይታወቃል። ከጉባኤው ጎን ለጎንም ከተለያዩ የሀገራት መሪዎችና ከተቋማት ኃላፊዎች ጋር የሁለትዮሽ ውይይቶችን ማድረጋቸውም እንደዚሁ የሚታወቅ ነው። ከዚሁ ጋር በተገናኘ በሩሲያ ያሳለፉት ቆይታ ያሳለፉ ያሉትስ ቆይታ ምን ይመስላል? ወደ ኋላ ላይ ተጨማሪ የሆኑ ተንቀሳቃሽ ምስሎችን ወደ እናንተ የምናደርስ ይሆናል። አብራችሁን ዝለቁ። ተመልሰናል ተመልካቾቻችን። ዜና ኢትዮጵያ ላይ ተገኛላችሁ። ዛሬ የመስቀል ደመራ በዓል በመላው የክርስትና እምነት ተከታዮች ዘንድ በተለያዩ ዝግጅቶች በድምቀት ይከበራል። ይህንን መነሻ በማድረግ ዛሬ በዜና ኢትዮጵያ አጀንዳነት ይህንን እያነሳን ነው ቆይታ የምናደርገው። የተለያዩ ባልደረቦቻችን በተለያዩ አካባቢዎች ይገኛሉ። የመስቀል ደመራ በዓል በሀገሪቱ የተለያዩ አካባቢዎች ነው በደመቀ ስነ ስርዓት የሚከበረው። እነዚህ ባልደረቦቻችንን እያስገባን ደግሞ ያሉ ድባብ እያስቀኘናችሁ ነው ቆይታ የምናደርገው። አዳማ እናቀናለን። ባልደረባችን ባየ ሙላት ይገኛል። እዛ ያለውንም ድባብ ያስቃኝናል። በተለይም በአዳማ ከተማ የመስቀል ደመራ በዓል ለማክበር የተለያዩ ዝግጅቶች እየተደረጉ ነው የሚገኙት። በዓሉ የሚከበርበትን ስፍራ የማስተካከልና ደመራ የመደመር ስነ ስርዓትም እየተከናወነ ነው የሚገኘው። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊያደርሰን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ባየ እንደምን ውለሃል? በተለይም የመስቀል ደመራ በዓል በተለያዩ ዝግጅቶች አንተ ባለህበት አካባቢ ሊከበር ዝግጅት እየተደረገ ነው የሚገኘውና
የደመራ በዓል ዝግጅትና ድባቡ ምን ይመስላል የሚለውን መረጃዎች ብታደርሰን። አመሰግናለሁ። አሁን የሚገኘው በአዳማ በከተማ ደረጃ የመስቀል ደመራ በሚከበርበት አባገዳ ክፍለ ከተማ በሚገኘው የመስቀል ደመራ ማክበሪያ ስፍራ ነው። እዚህ ስፍራ ላይ በአዳማ ከተማ የሚገኙ በርካታ ቤተክርስቲያኖች ሰብሰብ ብለው የደመራ በዓልን ያከብራሉ። ለዚህ ይረዳ ዘንድ ደግሞ ምዕመናን በምቹ ሁኔታ እንዲንቀሳቀሱ ቦታውን የማስተካከል ስራዎች ተሰርተዋል። ከበስተጀርባ እንደሚታየው ደመራውን የመደመር ስነ ስርዓትም እንደዚሁ እየተከናወነና እየተጠናቀቀ ነው የሚገኘው። በዚህ ስፍራ በርካታ ምዕመናን የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎርዮስ፣ የአዳማ ከተማ ከፍተኛ የስራ ኃላፊዎች እንዲሁም ደግሞ ሌሎችም ምዕመናን የተገኝተው በዓሉን እንደሚያከብሩ ነው ያገኙት መረጃ የሚያመለክተው። ከቆይታ በኋላ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎርዮስ በሚሰጡት ጸሎትና ቃል ኪዳን እንደዚሁ በዓሉ የማክበር ስነ ስርዓት ይጀምራል ተብሎ ነው የሚጠበቀው። ከዛም በኋላ ደግሞ የቤተ ክርስቲያኒቱ ሊቃውንት የመስቀልን ታሪክ እንዲሁም ደግሞ ስነ ስርዓቱን የሚመለከት ወረቦችና ሌሎች ስነ ስርዓቶችን ያከናውናሉ። የሰንበት ተማሪዎችም እንደዚሁ የመስቀልን ታሪክ የሚተርኩ መስቀሉን የሚነግሩ ትምህርቶችንም እንደዚሁ የሚገልጡ መዝሙሮችን ያቀርባሉ። ስነ ስርዓቶችም ሌሎች ትዕይንቶችም እንደዚሁ እንደሚከናወኑ ነው ያገኘሁት መረጃ የሚያመለክተው ማለት ነው። በነገራችን ላይ እዚህ ቦታ ላይ በርካታ ቤተክርስቲያኖች ሰብሰብ ብለው የመስቀል ደመራ ያክብሩ እንጂ ከከተማዋ ጫፍ ያሉ ወይም ደግሞ ራቅ ያሉ ደግሞ በየደብራቸው ደመራ ደምረው በዓልን እንደሚያከብሩ ነው ያገኘሁት መረጃ የሚያመለክተው። ምዕመናኑ ደግሞ የመስቀል ደመራ ከተለኮሰ በኋላ ወደ የመንደራቸው ተመልሰው ጎረቤታሞች ሰብሰብ ብለው የደመራ በዓልን ያከናውናሉ ወይም ደግሞ ያከብራሉ። ለዚህ ይረዳቸው ዘንድ ቀደም ብዬ በከተማዋ ዞር ብዬ እንደተመለከትኩት ችቦ የመግዛት እንዲሁም ደግሞ ሌሎች ለበዓሉ ማክበሪያ የሚሆኑትን ቁሶችን ሲገዙ ነው የተመለከትኩት ማለት ነው። ከቆይታ በኋላ ከዚህ ስፍራ ላይ ደመራን የማክበር ወይም ደግሞ የደመራ ስነ ስርዓትና ሌሎች የሃይማኖትን ጠብቆ የደመራ መስቀልን የማክበር ስነ ስርዓት ይጀምራል ተብሎ ይጠበቃል። እኛም ወደ በኋላ ላይ መለስ ብለን ሌሎች መረጃዎችን የምናጋራ ይሆናል። ባየ ሙላት ከአዳማ የመስቀል ደመራ በዓል ምን እንደሚመስል ስለነገርከን መረጃ እናመሰግናለን። ቀጥለናል። የመስቀል ደመራ በዓልን በድሬዳዋ ከተማ ለማክበር ቅድመ ዝግጅት እየተደረገ ነው። ይህ ቅድመ ዝግጅት ምን ይመስላል፣ ምን ገጽታ አለው ስንል ተጨማሪ የሆነ ቆይታ ልናደርግ ነው። በስፍራው የሚገኘው ሪፖርተራችን ቶማስ ኃይሉ በቀጥታ መስመራችን ላይ በዜና ኢትዮጵያችን በድጋሚ አግኝተነዋል። እንዴት ቆይታል ቶማስ? እንግዲህ ቀደም ሲል ያለውን ነገር ስታስዳስሰን ነበርና አሁን ላይም በድሬዳዋ ከተማ ያለ የደመራ በዓል ድባብ ምን ይመስላል? ቀደም ካለውም የተለዩ መረጃዎች ካሉና ተጨማሪ ሀሳቦች የሚነሱበት ከሆነ እይታንም እንደዚሁ አጋራን እስኪ። በክርስትና እምነት ተከታዮች ዘንድ ኢየሱስ ክርስቶስ በመስቀል ላይ ኃያሉን እንዲሁም ትልቁን ፍቅሩን ለሰው ልጆች መክፈሉን ተከትሎ በየዓመቱ የመስቀል በዓል በድምቀት ይከበራል። በዚህ በድሬዳዋም አሁን ባለውበት በኢትዮ ጅቡቲ የምድር ባቡር አካባቢ ላይ ከአራቱም የድሬዳዋ አቅጣጫዎች ምዕመኑ እንዲሁም ደግሞ ከአራቱም የድሬዳዋ አቅጣጫዎች ዘማሪያን፣ የሰንበት ትምህርት ቤት ተማሪዎች፣ ሊቃውንቱ፣ ቀሳውስቱ እየዘመሩ ስለ መስቀል ፍቅር ስለ መስቀል አያርነት እየመሰከሩ ይመጣሉ ማለት ነው። አሁን ላይ በርካታ ሰዎች እየተሰበሰቡ ይገኛሉ፣ ወደዚህ እየመጡ ይገኛሉ። እንዲሁም ደግሞ ችቦቸውን እየገዙም እዚሁ በደመራ የሚበራበት ቦታ ላይ እያስቀመጡ እንደሆነ ቀደም ሲል እየተከታተልኩ ነበር። እንዲሁም በድሬዳዋ የተለያዩ ቦታዎች ላይ እየተዘዋወርኩ ለመመልከት በቻልኩት መሰረት መስቀልን በየዓመቱ እንግዲህ በጉጉት የሚጠበቅ በዓል ነው። እንግዲህ መስቀል ከሃይማኖታዊ እሴቱ በተጨማሪ ባህላዊ እንዲሁም ማህበራዊ ግንኙነትን የሚያጠናክር ትልቅ ስነ ስርዓት ከመሆኑ አኳያ አሁን ላይ በተለያዩ ቦታዎች ላይ እንግዲህ ከወር ቀድሞ ነው እንግዲህ መስከረም ወር ከገባ ጀምሮ ነው በተለይ በየደብሩ ስነ ስርዓቱ የሚጀመረው የመዝሙር ማጥናት ስነ ስርዓት የሚጀመረው የወረብ እንዲሁም የተለያዩ መሰናዶዎች የሚጀመረው ማለት ነው። ከደቂቃዎች በኋላ ከ8 ሰዓት በኋላ ደግሞ ሁሉም ያሉበት ከሰንበት ትምህርት ቤቱ የተሰባሰበው እንዲሁም ምዕመኑ እዚህ ላይ ይሰበሰብና እዚህ ደመራ የሚበራበት ቦታ ላይ ይሰበሰብና የተለያዩ ስነ ስርዓቶችን የሚያደርግ ይሆናል። የክብር እንግዶችም የስነ ስርዓቱን የሚታደሙ ይሆናል። የድሬዳዋ ከተማ ከንቲባ አቶ ከድር ጁሃርን ጨምሮ እንዲሁም ሌሎችም ሊቃውንቱ
ሀሳባቸውን የሚገልጹበት ቅዳሴ የሚደረግበት ስነ ስርዓት የሚጠበቅበት ነው። ከተማዋ ላይ ዞር ዞር ብዬ ለመመልከት እንደቻልኩት ታዲያ ችቦ የመግዛት ስነ ስርዓቱ እኔም እንደ ባልደረባዬ ባየ ሙላት ሁሉ ለመታዘብ ችያለሁ። ችቦ እየተገዛ እሱን ለመመልከት ችያለሁ። ይህ እንግዲህ ችቦ ሲበራ በተለይም ደግሞ ደመራ ከሃይማኖታዊ ትውፊቱ በዘለለ ቀደም ሲል እንዳልኩት አንድነትን የሚያጠናክር ከመሆኑ አኳያ ችቦ ተሰብስቦ አንድነትን የሚገልጽበት የሚጠናከርበት ራሱን የቻለ ባህላዊ እሴትም ከመሆኑ አኳያ አንድነት ኃይል ነው፣ አንድነት ህብረት ነው። ህብረት ደግሞ እንግዲህ በጋራ የመቆም ተምሳሌት ነው የሚለውንም የሚያጠናክር እንደመሆኑ እሱንም ለመታዘብ ችያለሁ። በስፋት ደግሞ የሚጠበቅም ከመሆኑ አኳያ በዛሬው ዕለት ከደቂቃዎች በኋላ የሚጀመረው ስነ ስርዓት ደግሞ ምናልባት የሚቻል ከሆነ ምን አይነት መረጃዎች አሉ የሚለውን ወደ ተመልካቾቻችን የምናጋራ ይሆናል። እንጠብቃለን። እናመሰግናለን ቶማስ ለመረጃዎቹ። መልካሙ ይሁንልህ። የመስቀል ደመራ በዓል ዝግጅት በባህር ዳር ከተማ በድምቀት እየተከናወነ ይገኛል። የበዓሉን ደመራ በችቦና በአደይ አበባ ለማስጌጥ የከተማ ወጣቶችም ርብርብ እያደረጉ ነው የሚገኘው። በስፍራ የምትገኘው ሪፖርተራችን ራይል ፍሬው ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። በባህር ዳር ከተማ የመስቀል ደመራ በዓል ዝግጅቱ ምን ይመስላል? ራሄል፣ እዛ ያለውን ድባብ የምትመለከቱን እንደዚሁ ብታጋሪን። አመሰግናለሁ። እንኳን ለመስቀል በዓል አደረሳችሁ። ዛሬ እንግዲህ የመስቀል በዓል ከማለዳው ጀምሮ የደመራ መደመሪያ አካባቢውን ማጽዳት ማስተካከል፣ በከተማውም ደግሞ የተለያዩ አብያተ ክርስቲያናት ሲያደርጉት የነበረውን ዝግጅት ለዚህ በዓል ድምቀት ሲያደርጉት የነበረውን መንፈሳዊ መዝሙሮች ጥናትና ሌሎች ዝግጅቶች በማለዳ ሲያከናውኑ ተመልክቻለሁ። አሁን የሚገኘው በባህር ዳር ከተማ መስቀል አደባባይ ተብሎ የሚታወቀውና በተለይም ደግሞ የመስቀል በዓል በድምቀት በየዓመቱ የሚከበርበት ስፍራ ላይ ነው። በዚህ ስፍራ በከተማ የሚገኙ አብያተ ክርስቲያናት የሰንበት ተማሪዎችና መዘምራን ዝማሬያቸውን እያሰሙ ወደ ስፍራው እየገቡ ነው የሚገኙት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድምቀት የሚከበረው የመስቀል በዓል የዓለም ጭምር የማይዳሰስ በዓል እንደሆነ ይታወቃል። ከዚህ አንጻር በርከት ያሉ ከተለያየ አካባቢ የሚመጡ ቱሪስቶችም በዚህ በዓል የሚታደሙበት ነው። እነዚህ ዘማሪያን ከማለዳ ጀምሮ ከሰነበት የነበራቸውን ዝግጅት አጠናቀው እንግዲህ በዚህ ስፍራ ሲመጡ ሰላም ለኢትዮጵያ፣ ሰላም ለሀገራችን አምጣልን ፈጣሪያችን የሚሉ መንፈሳዊና እንዲሁም ደግሞ ሀገራዊ መልእክት ያላቸው የአንድነት፣ የፍቅር፣ የሰላም ዝማሬዎችን እየዘመሩ ነው አሁን የምታደምጧቸው ወደዚህ ስፍራ ሲገቡ ማለት ነው። መዘምራን፣ የሰንበት ትምህርት ቤት ተማሪዎች ይህንን የመስቀል በዓል በድምቀት ከሚያከብሩት መካከል ናቸው፣ ከሚያደምቁት መካከል ናቸው። ከዚህም ባለፈ ደግሞ የበገና ዝማሬዎች በዚህ ስፍራ ቀደም ብለውም ሲደመጡ ነበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ሰዓቱ እንግዲህ ቅዳሴ የሚገባበት እንደመሆኑ የቅዳሴ ስነ ስርዓቱን ከተካፈሉ በኋላ መደበኛው የመስቀል በዓል ዝግጅቶች የሚጀምሩ ነው የሚሆነው። እንግዲህ የመስቀል በዓል በንግስት እሌኒ ለአስጨራሽ ትግል ብርሃነ መስቀሉን ይፋ ያደረገችበት ያገኘችበት ተከምሮበት ከነበረው ቆሻሻ ያገኘችው እንደመሆኑ ኢትዮጵያውያን አሁን ያለባቸውን ችግሮች ደግሞ እንደዚሁ በአንድነትና በህብረት አራግፈው የሚደምቁበት በዓል እንዲሆን አባቶች ሲያስተምሩ አርፍደዋል። ከዚህም በኋላም ደግሞ እነዚህ የመስቀል በዓል ታሪካዊና ሃይማኖታዊ ጉዳዮች አመጣጡ እንዲሁም ደግሞ የአከባበር ስነ ስርዓቱ ላይ ምእመናን ምን ማድረግ አለባቸው የሚሉ መልእክቶች ጭምር የሚተላለፉ ነው የሚሆነው። እንግዲህ አስከትለን በሌላው የዜና ሰዓቶቻችን ደግሞ መርሃ ግብሩን እየገባን የምናደርሳችሁ ነው የሚሆነው። ለአሁን ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ራሄል ፍሬው ከባህር ዳር ላደረሽን መረጃ እናመሰግናለን። የመስቀል ደመራ በዓል ላይ ትኩረት ያደረገው የአጀንዳ ጉዳያችን አሁን ወደ እናንተ መድረሱን እንደቀጠለ ነው የሚገኘው። ወደ ዝርዝር በያዝነው ዘገባ ደግሞ እንሻገር። በአዲስ አበባ የመስቀል ደመራ በዓል በተለያዩ አካባቢዎች ከሚከበረው በተጨማሪ በዋናነት በመስቀል አደባባይ የሃይማኖቱ አባቶች እንዲሁም በርካታ ምዕመናን በተገኙበት ይከበራል። በበዓሉ ሰንበት ትምህርት ቤት አባላት የመስቀሉን ታሪክ የሚያወሱ መዝሙሮች፣ ወረቦችንና ትዕይንቶችንም በማቅረብ ያደምቁታል። ለዚህ ታዲያ ቀደም ብለውም ዝግጅት ያደርጋሉ። ለዘንድሮ የመስቀል ደመራ በዓል ዝግጅታቸው ምን ይመስላል የሚለውን ባየ ሙላት እንዲህ ያስቃኘናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት አንዱ የመስቀል ደመራ በዓል ነው። በተለይም በዚህ በአዲስ አበባ በመስቀል አደባባይ ቅዱስ ፓትርያርኩ ርዕሳነ ሊቃነ ጳጳሳት እንዲሁም
በርካታ ምዕመናን በተገኙበት በድምቀት ይከበራል። የመስቀል አደባባዩን የመስቀል ደመራ በዓል ልዩ ከሚያደርጉት ጉዳዮች መካከል አንዱ ከየደብሩ የተውጣጡ የሰንበት ተማሪዎችና ምዕመናን የሚያቀርቧቸው ዝማሬዎች እንዲሁም ደግሞ የመስቀሉን ታሪክና ትምህርቶች የሚገልጹ ትዕይንቶች ይጠቀሳሉ። ለዚህ ደግሞ በየደብሩ የሰንበት ተማሪዎች የተለያዩ ዝግጅቶችን ያደርጋሉ። ዛሬ በቅድስት ሥላሴ ካቴድራል የሰንበት ተማሪዎች እያደረጉ ያለው ዝግጅት እንቃኛለን። አብራችሁን ቆዩ። በየዓመቱ ከነሐሴ 24 ጀምሮ እስከ መስከረም 16 የበዓሉ ዕለት ድረስ ከ26 አጥቢያ ቤተክርስቲያን የተሰባሰቡ ወደ 900 የሚሆኑ የሰንበት ትምህርት ቤት አባላት ወጣቶች ናቸው እዚህ የሚመጡት። በዓሉም የመስቀል እንደመሆኑ መጠን ስለ መስቀል የሚያወሱ ጉዳዮች ነው። በመስቀል ውስጥ ያለውን ሃይማኖቱን የምንገልጽበትና ቤተክርስቲያናችን ሁሉን አቀፍ እንደመሆኗ መጠን ሰላም የምትሰብክበትን፣ ፍቅርን የምትሰብክበትና ሃይማኖቷን የምትገልጽበት ትልቅ መድረክ ነው። መስቀል አደባባይ ላይ ከ5000 እስከ 7000 የሚሆኑ ወጣቶች ናቸው የሚገኙት። እነዚህ 7000 ወጣቶች ይሄ የምትሰማውን ወረብ በየቦታው እየተጠና ነው። በየቦታው እንደመጠናቱ ሁሉ ሳይለያይ፣ ሳይጨማመር፣ ሳይቀናነስ እንደ አንድ ሆነው 7000 ወጣቶች በአንድነት የሚያቀርቡት ትልቅ መርሃ ግብር ነው። መስቀል ብርሃነ ለኩሉ ዓለም። አሁን ደግሞ በቅዱስ ዑራኤል ቤተክርስቲያን ቅጥር ግቢ እንገኛለን። እዚህ ግቢ ለመስቀል ደመራ በዓል የመስቀሉን ታሪክና ትምህርቶች የሚነግሩ ትዕይንቶችን ለማድረግ ዝግጅቶች እየተደረጉ ይገኛሉ። ዝግጅቶቹ ምን ይመስላሉ የሚለውን ከዝግጅቱ አስተባባሪ እንሰማለን። ከፊት ያለው ነገር መንበር ነው። መንበሩ ደግሞ የሚገልጸው የጌታችንና መድኃኒታችን ኢየሱስ ክርስቶስን ሥጋ ወደሙን የሰጠን በመስቀሉ ያገኘነውን ጸጋ ለዚህ ዘላለም ሕይወት የምናገኝንበትን የሚገልጽ ሲሆን ከሱ ቀጥሎ መስቀሉ አለ። መስቀሉ ግራና ቀኝ ይታያል። የመስቀሉ እግር ላይ ደግሞ ተያይዞ መስቀሉ የመጣበትን ታሪክ የምንተርክበት አለ ማለት ነው። በአገራችንም ደግሞ አሁን በቅርቡ የተመረቀውን የህዳሴ ግድብ አስመልክቶ ፓትርያርኩ ቅዱስ አባታችን ቡራኬ ሰጥተዋል። ልማቱን የሀገራችንም የቤተክርስቲያን ጭምር ስለሆነ ቡራኬው ለሀገራችን ልማት እንዲሆን የሚለውን ለመግለጽ። በሌላኛው ጎኑ ደግሞ ያለው የሥላሴ ስዕል ነው። መላእክት አለ። የመላእክት ጥበቃ የቅዱስ ዑራኤልን ጨምሮ ለቤተክርስቲያንም ለሀገራችንም ለምእመኑ በሙሉ ይሁን የሚለው ላይ የመስቀሉ ጸጋ የመስቀሉ በረከት ለኢትዮጵያ ሕዝብ ለምእመናን በሙሉ ይድረስ የሚል መልእክት ለማስተላለፍ ነው። መስቀል ብርሃነ ለኩሉ ዓለም። በአዲስ አበባ መስቀል አደባባይ ለሚከበረው የመስቀል ደመራ በዓል እየተደረገ ያለው ዝግጅት ምን ይመስላል የሚለውን በጥቂቱ አስቃኝናችሁ መልካም በዓል ይሁንላችሁ። እንዘ ትብል አምላኬ አምላኬ ነጽረኒ ወአድነኒ እምደ ጸላየ ወፀ። ዜና ኢትዮጵያ ላይ ትገኛላችሁ። ዛሬ የመስቀል ደመራ በዓል በመላው የክርስትና እምነት ተከታዮች ዘንድ በተለያዩ ስነ ስርዓቶች እየተከበረ ይገኛል። የተለያዩ ዝግጅቶች እየተደረገ ነው የሚገኘው። ይሄንን መነሻ በማድረግ ዜናዎቻችንን ትኩረት አድርገን ወደ እናንተ እያደረስን እንገኛለን። የመስቀል በዓል ከሃይማኖታዊ በዓልነቱ ባለፈ ደግሞ በእምነቱ ተከታዮች ዘንድ በጋራ በመሰባሰብ በአደባባይ የሚከበር ደማቅ በዓል ነው። የመስቀል በዓል አከባበር በዘመናት ውስጥ የነበረውን ገጽታ እንመለከታለን። ሪፖርተራችን መቅደላዊ ደረጀ በምስል እንዲህ አዘጋጅተዋለች። እሱን ተከታትለን እንመለሳለን።
መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድን ለለናምን ወሃቤ ሰላም መድኃኔ ዓለም መስቀል መድን ለለናምን መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም የኢትዮጵያችንን እየተከታተላችሁ ትገኛላችሁ። ከመስቀል ደመራ በዓል ጋር በተገናኘ እያደረስናችሁ ያሉትን ዘገባዎች ወደ ኋላ ላይ ወደ እናንተ ማሻገራችንን የምንቀጥል ይሆናል። ቀደም ሲል ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሩሲያ የአቶሚክ ሳምንት ጉባኤ ጋር በተገናኘ ጠብቁን ያልናችሁ መረጃዎችን ልምራችሁ። ጠቅላይ ሚኒስትር አብይ አህመድ በዓለም አቀፉ የአቶሚክ ሳምንት ጉባኤ ላይ የተሳተፉ መሆኑ ይታወቃል። ከዚሁ ጎን ለጎን ደግሞ ከተለያዩ የሀገራት መሪዎችና ከተቋማት ኃላፊዎች ጋር የሁለትዮሽ ውይይቶችን አድርገዋል። በሩሲያ እያደረጉ ያሉት ቆይታ ምን ይመስላል የሚለውን ደግሞ በተንቀሳቃሽ ምስል ተከታትለን እንመለስ። ዛሬም ችቦን አላክልኝም። አንተ መጀመሪያ ምልክበትን ብር ላክ እንጂ እባክህ ሰው አታብዛ። ልክ ይላል። ደግሞ ብሩን በኢትዮጵያ ንግድ ባንክ በኩል ስትቀበል ለበዓል የተዘጋጁ ጉርሻዎችን ይጨምሩልሃል። ታራን ዘብትንም እንዴ ሻውም ይሻላል እዴ በል በጉርሻው መጨመር እንዳትረሳ። የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከወዳጅ ዘመድ የሚላክሉትን ማንኛውም ዓለም አቀፍ ገንዘብ በሐዋላ በባንካችን በኩል ሲቀበሉ በእያንዳንዱ ዶላር የዕለቱ ምንዛሬ ላይ ተጨማሪ ጉርሻ ማዘጋጀታችንን ስንገልጽ በታላቅ ደስታ ነው። አንተ የምር ግን ችቦ ልትልክልኝ ነበር? ታዲያ ምን ላድርግ ስታስጨንቀኝ? የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። የመስቀል ደመራ ዜናዎቻችን ላይ መለስ ብለን እንቃኛለን። ዛሬ በሀገሪቱ በተለያዩ አካባቢዎች የመስቀል ደመራ በዓል ለማክበር የተለያዩ ዝግጅቶች እየተደረጉ ይገኛሉ። አሁን ደግሞ ከእንግዳ ጋር ነው ቆይታ የምናደርገው። በዚህ በመስቀል ደመራ በዓል ዝግጅት ጋር ተያይዞ ያሉ እውነቶች፣ የበዓሉ ሃይማኖታዊ አስተምሮ ምን ይመስላል የሚለውንም እየቃኘን ነው ቆይታ የምናደርገው። ቆይታ ለማድረግ ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈረንሳይ ገነተ ኢየሱስ ገነተ ማርያም ስብከተ ወንጌል ኃላፊ መጋቤ አዲስ ቀሲስ ንጉሱ አለሙ ናቸው። ከሳቸው ጋር ቆይታ እናደርጋለን። ስለመጡ እናመሰግናለን። እንግዳችን እንኳን አደረሶ ብለናል። ዛሬ እንግዲህ መልካም ዛሬ በሀገሪቱ የተለያዩ አካባቢዎች የመስቀል ደመራ በዓል በተለያዩ ዝግጅቶች ለማክበር የተለያዩ ዝግጅቶች እየተደረጉ ነው የሚገኙትና እንደው ከባህሉ ትርጓሜ እንነሳና የበዓሉ ትርጓሜ እንዴት ይገለጻል የሚለውን ቢያነሱልን። በመጀመሪያ እግዚአብሔር አምላካችን እቺን የተባረከች ቀን ስለሰጠን ለተወደደ ስሙ ክብር ምስጋና ለእርሱ ይሁን።
ይሄም ታላቁ የሀገራችን ሚዲያ ይሄን ትልቅ ማይከል የሆነውን የክርስትናችንን አንጓ መሰረት አድርጎ ለዚህ ለኢንተርቪው ስለጋበዘን ትልቅ አክብሮትና አድናቆት አለኝ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም በባተ በ16ኛው ቀን በ17ኛው ቀን የሚከበረው ታላቁ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀሉን ቤተክርስቲያን ታላቂቷ ቤተክርስቲያን የምትሰብክበት የምታስተዋውቅበት ወቅት ነው። ከትርጓሜው ስንነሳ መስቀል ማለት እንደ ተቅርጽ ያለ የተመሳቀለ ምልክት ማለት ነው። ይሄ እንደ ተቅርጽ ያለ የተመሳቀለ ምልክት በብሉይ ኪዳን ዘመን የወንጀለኛ መቅጫ የነበረ አንድ ጥፋት ያጠፋ በሀገር ላይ ክደት የፈጸመ እንዲሁም ደግሞ በማህበረሰብ ላይ ትልቅ ሁከትን ያስነሳ ግለሰብ በአደባባይ ላይ ርጉም ተብሎ ከሰማይ ዝቅ ከምድር ከፍ ተብሎ የሚሰቀልበት የወንጀለኛ መቅጫ ነው። ሮማውያን፣ ፋርሳውያን፣ ባቢሎናውያን ይሄን ይጠቀሙበት ነበር። ይሄ የመርገም መገለጫ የነበረውን የአዳምን ደካማ ስጋ በመልበስ በአጭር ቁመት በጠባብ ደረት ተወስኖ በኪደተ እግሩ በዚህ ዓለም ላይ ለ33 ዓመት ከ3 ወር ከቆየ በኋላ የገባውን ቃል ኪዳን ለመፈጸም በመልዕልተ መስቀል ላይ ጌታችን ኢየሱስ ክርስቶስ የመርገም መቀጫ በተባለው በተመሳቀለ እንጨት ላይ ስለኛ ስለኛ ስለ ዓለም ስለ ሁላችን ብሎ ቤዛ በመሆን መስዋዕትነት የከፈለበት ያ የውርደት ምልክት የነበረው ሰላማችን የተረጋገጠበትና ሰላም ለዓለም የሰፈነበት ምልክት ሆኖ ተገልጧል ማለት ነው። በዚሁ አያይዘን እንግዲህ ትልቁን የሚይዘው መስቀል የሚለው ሲተረጎም በቤተ ክርስቲያን 3 ፍቺ አለው። አንደኛው የመጀመሪያው መከራ መስቀለ ክርስቶስ ለሰው ልጆች ብሎ በቀራንዮ አደባባይ ላይ የከፈለው መከራ ሕማም ማለት ነው። መስቀል ማለት ሕማም ማለት ነው። ይሄን አንዱን ትርጉም ይይዛል። ዋናው አንጓውና ቱባው የመስቀል ትርጉም ያን የሚያሳይ ነው። ሁለተኛው ደግሞ በስሙ ተጠርተው ዋጋ የሚከፍሉ መከራ መስቀለ ክርስቲያን ተብሎ ደግሞ ይጠራል። መጽሐፍ እንደተናገረው እያንዳንዳችን መስቀሉን ተሸክመን ልንከተለው እንደሚገባ ይህ መስቀል ደግሞ መከራ፣ ሕማም፣ ችግር እኚህን ሁሉ ታግሰን ልንቋቋማቸው የሚገባ እንደሆነ ራሱ ባለቤቱ ጌታችን በማቴዎስ ወንጌል ላይ እንደተናገረው መስቀሉን ተሸክሞ ሊከተለኝ የማይችል ደቀ መዝሙሬ ሊሆን አይችልም ብሎ ስለተናገረ በክርስቶስ ስም የሚመጣ ስለ ወንጌል የሚደርስ መከራ እኚህን ሁሉ ያካተተ መከራ መስቀለ ክርስቲያን ይባላል። ሶስተኛው ሲተረጎም መስቀል እፀ መስቀል ወይም ምልክቱ ሊሆን ይችላል። ከብር ይሰራ፣ ከእንጨት ይሰራ፣ ከመዳብ ይሰራ፣ ከወርቅ ይሰራ ወዘተርፈ ከምንም አይነት ማዕድን ወይንም ደግሞ ቁስ ነገር ይሰራ ምልክቱን የሚያሳይ ነው። በመጽሐፍ እንደተነገረ እነሆ ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው በማለት በብሉይ ኪዳን የተነገረው የተፈጸመበት ስለሆነ የአንድ ክርስቲያን መለያ ምልክቱ ዕፀ መስቀል። መልካም መጋቢ አዲስ እርስዎንም በፍጥነት መሸኘት ስላለብኝ እየተመለከትን እንዳለነው መስቀል አደባባይ የተለያዩ ዝግጅቶች የደመራ መስቀል በዓል የመስቀል ደመራ በዓል ቅድመ ዝግጅቶች እና ዛካ የሚጀመሩም ስላሉ እንደው ባጭሩ መጋቢ እርስዎን አግኝቼን ሳልጠይቅ እንዳላልፍ ምን ትምህርት ሊወሰድበት ይገባል? ምእመኑ በምን መልኩ ሊያከብረው ይገባል? ምትለውን ባጭሩ ያንሱልኝ። እንግዲህ መስቀል ላይ ተሰቅሎ ጌታ ካስተማረን ትምህርት አንዱ ፍቅር ነው። በመስቀል የሚሰብከው ፍቅር ነው። ለሚወደው ለጠላቱ የከፈለውን የክርስቶስን ፍቅር የምናነብበት ነው። ስለዚህ በዚህ የሚጠራ ክርስቲያን የተባለ ሁሉ የፍቅር ሰው መሆን እንዳለበት የሚነገርበት ነው። መጽሐፍ ቅዱስ እንደሚነገረን ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ከዚህ የሚበልጥ ፍቅር በየትም የለም ብሎ ዮሐንስ 15 ላይ እንደተናገረው። ሁለተኛው ደግሞ ይቅርታን በመስቀል ላይ ያስተምሩናል። እየበደሉት እየገፉት እየሰቀሉት ይቅርታ እንደጠየቀ አንድ አማኝም በህይወት ዘመኑ እየተገፋ እየተጠላም ይቅር ማድረግ የሚችልን አቅምን ማግኘት እንዳለበት የተሰበከበት ነው ከመስቀሉ። ምንም ሶስተኛው ትህትናን ያስተምሩናል። ራስን ወደ መስዋዕትነት እየተወሰደ እሱ ዝም ብሎ በሸላቾቹ ፊት እንደሚጎተት በግ የተጎተተበት የተወሰደበት ትህትናን ያስተማረበት ነውና ከመስቀል የምናገኘው ጥቅም ትህትና ነው። አራተኛው ትዕግስት የተማርንበት ነው። ትዕግስት ያስተማረበት ነው። በዚህ ዓለም ሳለን መከራ ስላለብን መከራዎችን ሁሉ ተቋቁመን ችግሮች እንዳስተማሪነት እየወሰድናቸው ይሄን ይዘን ልንጓዝ እንደምንችል ያስተማረበት። የመጨረሻው ለኃጢአት ሞተን ለጽድቅ መነሳት እንዳለብን የተማርንበት ነው። ክርስቶስ ለኃጢአታችን ሞቷል፣ ቤዛ ሆኗል፣ ለጽድቅ ደግሞ ህይወትን መንገድ ከፍቷልና አንድ ሰው ለኃጢአት ሞቶ ለጽድቅ ደግሞ መንገድ በመክፈት ይሄን የተላከበትን መንፈሳዊ ተልእኮ ሊፈጽም ይገባል የሚል ነው። መልካም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈረንሳይ ገነተ ኢየሱስ ገነተ ማርያም ስብከተ ወንጌል ኃላፊ መጋቢ አዲስ ቀሲስ ንጉሱ አለሙ እንግዳችን ስለሆኑ እናመሰግናለን። ስላነሱልንም ሀሳብ መልካም በዓል እንዲሆንልዎት እንመኛለን። መልካም በዓል ይሁንልዎት። አመሰግናለሁ።
አሁን ደግሞ ወደ ግብይት ዜናዎቻችን የምናልፈው በተለይ ዛሬ የመስቀል ደመራ የዋዜማ በዓል ነው። ነገ ደግሞ መስቀል ይከበራልና ከዚህ ጋር ተያይዞ የበዓሉ ግብይት ምን ይመስላል የሚለውን ወደ እናንተ እናደርሳለን። በቀጥታ መስመራችን ላይ ብሩክታይት አስራት ትገኛለች። ከሷ ጋር ነው ቆይታ የምናደርገው። ብሩክታይት መርካቶ ነው የምትገኘውና እዛ ያለውን የገበያ ድባብ ምን እንደሚመስል ታስቃኘናለች። ብሩክታይት እንዴት ውለሻል? የመስቀል ደመራ የበዓል ዝግጅት ዛሬ በተለያዩ አካባቢዎች እየተደረገ ይገኛልና ግብይቱን ማንሳትም ግድ ይላል። ምክንያቱም ከዋዜማ ጋር ተያይዞ በርካታ የግብይት ሂደት የሚፈጸምባቸው አካባቢዎች መካከል አንዱ መርካቶ ነውና እዛ ያለው የበዓል የግብይት ድባብ ምን ይመስላል? መርካቶ አካባቢ የሚገኘው ኩርቻ ተራ ነው የሚገኘው። በዚህ ተራ እንግዲህ የተለያዩ ለበዓል የሚያስፈልጉ ግብዓቶች በተለይም ደግሞ ቆጮ፣ ቡላ፣ ቂቤ እንዲሁም አይብ እና ደግሞ የኮባ ቅጠል የሚሸጥበት ስፍራ ነው ማለት ነው። ከዚህ ጋርም በተገናኘ እንግዲህ በዚህ ስፍራ ላይ እነዚህ ግብዓቶች በስፋት ቀርበው ሸማቾች ምርቶቹን ለበዓል ያስፈልጉናል ብለው የሚያስቡትን ግብዓቶች እየሸመቱ ይገኛሉ። እንዲሁም ደግሞ ግብይቱ ጥሩ እንቅስቃሴ እንዳለ ነው የተነሳው። እንግዲህ ከዋጋ አንጻር ደግሞ ስንመለከት ጥሩ የሆነ የሸመታ ሁኔታ ነው እየተካሄደ የሚገኘው። ለምሳሌ ስናነሳ ቆጮ እየተሸጠ የሚገኘው 340 ብር ነው። በእስር ነው የሚሸጠው። ይህ 40 ብር የተጨመረበት ደግሞ ሰራተኞች አሉ በቆጮውን ቆርጠው የሚሸጡ ወይም ደግሞ ለጥቅም ላይ ቶሎ እንዲውል ተጠቃሚ ሸማቾች ምርቱን ይዘው ሄደው ወዲያው ጥቅም ላይ እንዲያውሉት አመቻችተው የሚያቀርቡ ሰራተኞች አሉ። ከነሱ ጋር ተደምሮ ነው ዋጋው የሚሰላው ማለት ነው። ከዛ ባሻገር በዚህ ስፍራ ላይ የቀረበው ለበዓል የቀረበው ግብዓት ኮባ ነው። ኮባ በእስር 50 ብር ነው እየተሸጠ የሚገኘው። ሌላው ደግሞ ቂቤ ነው። ለቆጮ ወይ ለሸኖ ለጋ የሚባለው የቂቤ አይነት ወይም ደግሞ ሰዎች ለክትፎ የሚጠቀሙት የቂቤ አይነት አለ። 1300 ብር ነው በዚህ ስፍራ ላይ እየተሸጠ የሚገኘው። መካከለኛ ደግሞ 1200 እየተሸጠ ይገኛል። አይብ ደግሞ በጆግ ነው የሚሸጠው 750 ብር ነው እየተሸጠ የሚገኘው። ከነዚህ ባሻገር ደግሞ በዚህ ስፍራ ላይ ለግብይት የቀረቡ ግብዓቶች ለበዓል አስፈላጊ ናቸው ተብለው ከቀረቡ ግብዓቶች መካከል ለክትፎ መብያነት የሚገለገሉበት የክትፎ ማውጫ ከ700 እስከ 1000 ብር፣ የመብያው ደግሞ አለ። እነዚህ ማንኪያዎች ከቀንድ የሚሰሩት ከነሱ ደግሞ ከ400 እስከ 1000 ብር እየተሸጠ ይገኛል። ጣባም አለ ከ80 ብር ጀምሮ እስከ 1000 ብር። በዚህ ስፍራ ላይ ግብይቱ እየተፈጸመ ይገኛል ማለት ነው። ብሩክታይት አስራት ከመርካቶ የግብይት ሂደቱ ምን ይመስላል የሚለው መረጃ ስላደረሽን እናመሰግናለን። የበዓል ግብይቱ አሁንም ወደ እናንተ ማድረሳችንን ቀጥለናል። ከዛ ጋር የተገናኘውን በአዲስ አበባ ሾላ የገበያ ስፍራ ለመስቀል ደመራ በዓል የሚፈለጉ ምርቶች በብዛት ለሸማቾች ቀርበዋል። በስፍራው ችቦና ቄጤማ እንዲሁም አይብ፣ ዶሮና እንቁላልን የመሳሰሉ ምርት ግብይቶችም በደመቀ መልኩ እየተካሄደ ነው የሚገኘው። እዚህ ስፍራ ላይ ያለው ግብይት ምን ገጽታ አለው ስንል እዛ ቦታ ላይ የምትገኘው ባልደረባችን ቅድስት ማሞን በቀጥታ መስመራችን ላይ አግኝተናታል። ቅድስት እንዴት ውለሻል? የበዓሉ ግብይት ምን ገጽታ አለው? አመሰግናለሁ። ያለሁት እዚህ ሾላ ገበያ ነው። ሾላ ገበያ እንግዲህ የተለያዩ ምርቶችን አይቻለሁኝ። በተለይም በዓሉን አስመልክቶ የመስቀል በዓል እንደመሆኑ ችቦ አለ፣ ቄጠማ አለ፣ እንዲሁም የተለያዩ እንደ ዶሮ፣ እንቁላል፣ ቂቤ መሳሰሉትንም ለማየት ሞክሬያለሁ። እዚህ ቦታ ላይ እንግዲህ ይህን መሰል የታሰሩ ቄጠማዎች እስከ 1200 ብር ድረስ ሲሸጡ ተመልክቻለሁ። በብዛት ሊያተርፉባቸው ወይም ደግሞ ሊቸረችሯቸው የሚፈልጉ ሰዎች ናቸው የሚገዟቸው። ችቦም እንዲሁ አንዱ ችቦ ከ20 ብር እስከ 60 ብር ድረስ ዋጋ ሲያወጣ ተመልክቻለሁ። ምናልባት ይህ ችቦ እንደዚሁ በጅምላና በችርቻሮ ሲሸጥ ልዩነት እንዳለውም ነው ማስተዋል የቻልኩት። 1 ኪሎ ቂቤ እዚህ ቦታ ላይ 1200 ብር በኪሎ ይሸጣል። 1 ኪሎ አይብ ደግሞ በኪሎ 400 ብር ይሸጣል። ምናልባት ከዚህ ባነሰ ደግሞ እንደ መጠኑ በአነስተኛ መጠን የሚሸጥበትንም ሁኔታ ተመልክቻለሁ። አይብ በአነስተኛ ጣሳም አለ። ከ1 ኪሎ በላይ የሚሆነው ደግሞ በጣሳ እንዲሁ 400 ብር እየተሸጠ ነው የሚገኘው። ዶሮን ስንመለከት የፈረንጅ ዶሮ ከ800 ብር እስከ 1200 ብር ድረስ ዋጋ አለው። የሀበሻ ዶሮ ግን መነሻው ራሱ 1200 ብር ነው። ለምን እንደሆነ ጠይቂያቸው ነበር። የሀበሻ ዶሮ በብዛት አናገኝም የሚል መልስ ነው የሰጡኝ። እንቁላልንም እንደዚሁ አይቼ ነበረ። አንድ እንቁላል የፈረንጁ 18 ብር ነው። የሀበሻ እንቁላል ደግሞ 22 ብር እየተሸጠ ነው የሚገኘው።
እዚህ ቦታ ላይ እንግዲህ ሞቅ ደመቅ ያለ ጥሩ የሚባል የበዓል እንቅስቃሴ ነው ያለው ማለት እንችላለን። ይሄንን ይመስላል። ቅድስት እናመሰግናለን ለመረጃዎቹ። መልካም ቀን ተመልካቾቻችን። አሁን ደግሞ ወደ ውጪ ዜናዎቻችን እናልፋለን። ተርኪ ከሩሲያ የምትገዛውን ነዳጅ እንድታቆም አሜሪካ ጥሪ ያቀረበች። የተርኪ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ከአሜሪካኑ አቻቸው ዶናልድ ትራምፕ ጋር በዋይት ሃውስ መክረዋል። ኤርዶሃን በነጩ ቤተ መንግስት ሲገኙ ከፈረንጆቹ 2019 ወዲህ ያሁኑ የመጀመሪያቸው ስለመሆኑን የተነገረው መሪዎቹ ጋዛን ጨምሮ ባለም አቀፍ ግጭቶች፣ በጦር መሳሪያ ሽያጭና በሌሎች ጉዳዮች ላይ መክረዋል። ሩሲያ የዩክሬን ዘመቻዋን እንድታቆም ኤርዶሃን በፕሬዝዳንት ፑቲን ላይ ጫና እንዲያሳድሩም ትራምፕ ጥሪ አቅርበዋል። ዘገባው የኤፍፒ ነው። ከስፖርት ዘገባችን የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ቀናት በሚደረጉ ጨዋታዎች ይመለሳል። ተወዳጅነትን ባተረፉት የአውሮፓ ሊጎች ተጠባቂ ጨዋታዎች ሲከናወኑ በእንግሊዝ ፕሪሚየር ሊግ ኒውካስል ከአርሰናል፣ በስፔን ላ ሊጋ በማድሪድ ደርቢ አትሌቲኮ ከሪያል ማድሪድ፣ በጣሊያን ሴሪ ኤስ ሚላን ከናፖሊ ተጠባቂ ጨዋታዎች ናቸው። ተመልካቾቻችን ቀን 6 ሰዓት የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በተለይም ዛሬ በሀገሪቱ በተለያዩ አካባቢዎች የሚከበረውን የመስቀል ደመራ ምክንያት በማድረግ የተለያዩ ዜናዎችን ትኩረት በማድረግ ወደ እናንተ ሲያደርስ ቆይታ አድርጓል። አሁን በሁለት ምዕራፍ ወደ እናንተ ሲደርስ የቆየው የዜና ኢትዮጵያ የዜና ሰዓታችን በዚሁ ተቋጭቷል። ኔሮዛ መኮንን ባልደረባዬ ነጻነት ፍቅሩ ይህንን የዜና ኢትዮጵያ ስናጋፍር አብረናችሁ ዘልቀን ነበረ። ከኛ መሰነባበት በኋላ በቀጥታ የመስቀል አደባባይ የመስቀል ደመራ በዓል በድምቀት የሚከበርበት ይኖራል። እንዲሁም ከተለያዩ የሀገሪቱ አካባቢዎች ያለው ቅድመ ዝግጅቱን ስናሳያችሁ እንደቆየኑ ሁሉ የበዓል ዝግጅቱ ደግሞ ምን ይመስላል? በዓሉን መሄድ ላልቻላችሁ ላልታደማችሁ በእኛ በቴሌቪዥን መስኮት እየተከታተላችሁ እንድትቆዩ እንመኛለን ወይም እንጋብዛለን። መልካም በዓልም እንመኛለን። ያላችሁበት መልካም